ለራሳችን የምንፈጥረው ዋጋ መቼስ ያው መኖር ሲባል በራሳችን በስራችን በቤተሰባችን በጓደኞቻችን መሃል ምን ለውጥ አምጥተናል ወይስ ደግሞ ይመሻል ይነጋል እንዲሁ እንኖራለን ወይ የሚለው ጥያቄ እንዴት ይጠየቃል? በስነ ልቦና ባለሙያዎች ዘንድ ደግሞ ይሄን ጉዳይ እንዴት ባለው ሁኔታ ያዩታል? እንዴትስ ያሳዩናል? ለኛ ጥሩ እሴትን እንዴት መፍጠር እንችላለን ነው። አንዴ ምን ሆናሉ አንድ ሰው ነበር ለ5 አመታት ያክል ያንድ መደብር ሱቅ ደንበኛ የነበረና ታዲያ ሁሌም ወደዛ ሲሄድ አንድ የሽያጭ ባለሙያ ነበር የሚያስተናግደውና ያ ሰው ስሙ ኤዲ ይባላል። ያው እዚህ ኔም ታጉ ላይ ምናም ስላለ በቃ በዛ ያቋል ሁሌ ይሄዳል እሱ ያስተናግደዋል ማለት ነውና ያው ጓደኛሞች አይደሉም የተለየ መቀራረብ የላቸው ግን ያው ሁሌም ተመሳሳይ ፊት ነበርና ታዲያ አንድ ቀን እንደለመደው ወደዛ መደብር ሲሄድ ኤዲ በቦታው አልነበረምና አየና እኔ ምለው እዚህ ጋር የሚሰራው ኤዲ የት ሄደ ብሎ ጠየቀው ቦታው ላይ ለነበረው ሰው ማለት ነው። ኤዲ የለም ብሎ መለሰለት። ከዛ ምን ሆኖ ነው እረፍት ላይ ሆኖ ነው አሞት ነው ይሄ አከታትሎ ብቻ አለም አቋረጥ ጠየቀው የት ሄዶ ነው ምን ሆኖ ነው ብሎ አለውና እውነቱን ለመናገር ኤዲ ጥሎት የሄደው ክፍት ቦታ የለም ብሎ መለሰለት። ከዛ አልገባኝም ምን ማለት ነው ብሎ ጠየቀው። ማለትማ ኖሮም አልጠቀመም ሄዶም አልጎዳም ብሎ መለሰለትና ቆማለና ሰውየው በጣም ተገረመ። ኖሮም አልጠቀመም ሄዶም አልጎዳም ምን ማለት ነው? ከዛ እቃውን ገዝቶ ከጨረሰ በኋላ እንግዲህ መኖሬ ለጥቅም መሄዴ ለጉዳት ይሁና ብሎት እቃውን ይዞ ወጣና ምን አይነት ሰው ይሆን ኖሮም የማይጠቅም ሄዶም የማይጎዳ ወይም ደግሞ እንዴት እሴትን የምንጨምር ሰዎች ልንሆን እንችላለን ወይም ደግሞ ይሄ እሴትን ማንጨምር ሰዎች እንድንሆንስ የሚያደርገን ነገር ምንድነው ብለው ነው እንግዲህ የሚጠይቁት ማለት ነውና የመጀመሪያው ነገር ምንድነው ብለው ያስቀምጣሉ። ይሄ የማንታይ ሰዎች መሆን ይሄ ኢንቪዚብል ይሉታል እነሱ። ምንድነው ምናልባት የህይወት ትልቁ ሪስክ ውድቀት ላይ ሆን ይችላል ይልቁኑ ይሄ ኢንቪዚብል መሆን ወይም የማንታይ መሆን ሊሆን ይችላል። ሰዎች ስለማያዩን ሳይሆን በመኖራችን ምንም ልዩነት መፍጠር አለመቻላችን ነው። ወይም ደግሞ ሰዎች ኖቲስ አያደርጉንም ይያለን አይደለም ሰዎች ያዩናል ግን ደግሞ በዛ በቦታው ላይ የኛ ኮንትሪቢዩሽን ሊሆን ይችላል ድምጻችን ሊሆን ይችላል ይሄ ፕሬዘንሳችን መኖራችን ምንም ኢምፓክት ሳይኖረው ሲቀር ያኔ ለመተካት የምንቀር ሰዎች እንሆናለን። ይሄን ደግሞ የሚያመጣው ምንድነው ብለው ይላሉ ባለንበት ቦታ ላይ ምንም የማናደግ ከሆነ ምንም የተለየ ኬር ማናደርግ ከሆነ ለሌሎች ሰዎች ወይም ደግሞ አላ አይደለ ከሌሎች ሰዎች ጋር ያለን ግንኙነት ወይም ኢንጌጅመንታችን በጣም አናሳ ከሆነ በቃ ለመተካት የምንቀር ሰዎች እንሆናለን ብለው ይላሉና ታዲያ ግን እንዴት አድርገን ማለት ይሄንን ነገር ኦቨርካም ልናደርገው እንችላለን አላ አይደለ አለመታየታችንን እንዴት አድርገን ልናስቀረው እንችላለን? እርግጥ ይሄ ኖሮም ማይታዩ የምንላቸው ሰዎች በአብዛኛው ያው ይሄ መማርን ያቆሙ መሻሻልን ያቆሙ ወይም ደግሞ ይሄ ቀድመው እርምጃን የማይወስዱ ውሳኔን የማይወስኑ ሰዎች ባላቸው ሪሌሽንሺፕ ላይ ይሄ በጣም ግዴለሽ የሆኑ ቀዝቃዛ የሆኑ ሰዎች ይሄ ነገር ደግሞ በሁሉም ቦታቸው ላይ የሚነካቸው ነው ይላሉ። በስራቸው ላይ ሊሆን ይችላል ከቤተሰባቸው ጋር በየትኛውም ግንኙነታቸው በጓደኞቻቸውም ሊሆን ይችላል በቃ ይሄ ቅዝቅዝ ያለ ግንኙነት ያላቸው በሚገባ ግንኙነቶቻቸው ላይ ኢንቨስት የማያደርጉ ሊሆኑ ይችላሉ። ምናልባት ፊዚካሊ ሊኖሩ ይችላሉ ግን ኢሞሽናሊ ከየትኛውም ቦታ ርቀው ያሉ ሰዎች ሲሆኑ ነውና ታዲያ ይሄንን ነገር ግን ያው እንዴት ልናስወግደው እንችላለን? ካለመታየት እንዴት ወደ መታየት ልንመጣ እንችላለን ስንል ያው የመጀመሪያው ነገር እንደ ሰው ሁሌም ቢሆን ለመማርም አዳዲስ ነገሮችን ለመቀበል ራሳችንን ክፍት ማድረግ አለብን። ሌላኛው ደግሞ በየትኛውም ቦታ ላይ ይሄ ኢንቴንሽናሊ ወይም ሆነ ብለን አስበን ነገሮችን ማድረግን ራሳችንን ማለማመድ መቻል አለብንና አንዳንድ ጊዜ ደግሞ የተለየም ነገር ለማድረግ ማሰብ ላይ ተጠበቅብን ይችላል። ምናልባትም ይሄ በጥቂቱ የምናደርገው ነገር ሰዎች ላይ የሚጨምረው የሆነ ነገር እንዳለ ማሰብ እና ይሄ በቃ ፖዚቲቭ የሆነ ኢምፓክትን ለመፍጠር ያሰብን መንቀሳቀስ ያ ለውጥ ሊያመጣልን ይችላል ይላሉና
ያው እንደ ሰው እንግዲህ ስንኖር በየቀኑ ምናልባት እድለኞች ከሆንን የሆነ የምንጥለው ኢምፕሬሽን ወይም አሻራ ሊኖር ይችላል ሰዎች ላይ ወይም ደግሞ ምንም ነገር ላይ ኖረን ይችላልና ጥያቄው ሰዎች ኖቲስ ያደርጉናል ወይ ሳይሆን ጥያቄው የኛ መኖር በዙሪያችን ያሉት ሰዎች ህይወትን አሻሽሎታል ወይም ደግሞ የኛ ዛ ቦታ ላይ መገኘት ምን የፈጠረው ነገር አለ የሚለውን መጠየቅ ነው ይላሉ። ሌላኛው እንግዲህ እንዴት ነው ይሄ የምንጨምረው ወይም የምንፈጥረው እሴትና ዋጋ ከሌለን ምን ነገሮችን ማድረግ አለብን? ያው ይሄ ዋጋችን በምን ይለካል ብለን መጀመሪያውኑ ስንጠይቅ የሆነ ቦታ በቆየንበት ጊዜ የሚለካ አይደለም። ይልቁኑ የሚለካው ምን አይነት ፖዚቲቭ የሆነ ዲፍረንስ በዛ ቦታ ላይ ወይም ደግሞ ይሄ አዎንታዊ የሆነ ምን የፈጠር ነው ምን ያስቀመጥነው ነገር አለ ነውና ለዚህ ደግሞ ምን ልናደርግ እንችላለን? ለምሳሌ ይሄ የምንጨምረው እሴት እንዲኖር ምናልባት አንደኛው ነገር ሁሌም ቢሆን ማስታወስ ያለብን ሰዎች እኛን ይሄ ባለን የስራ ታይትል ላይሆን ይችላል ባለን ስታተስ ላይሆን ይችላል የሚያስታውሱን ይልቁኑ በዋናነት ይሄ ሰውዬ ህይወቴን አቅልሎታል ወይ የተሻለ እንዲሆን አድርጎታል ወይ ምን ትርጉም ያለው ነገር ሰራ የሚለው ነገር ነው ሞር ሰዎች ጋር ሄዶ የሚጮኸው ወይም ቦታ ያለው ብለው ይላሉ። ሌላኛው ደግሞ እያንዳንዱ ሚናችንን ይሄ ቫልዩ እንደምንጨምርበት አድርገን መጠቀም መጀመር መቻል አለብን። ለምሳሌ አሁንኛ እዚህ ውስጥ አለን አይደል ሚዲያ ላይ እየሰራን ነው። አንድ ሰው አስተማሪ ሊሆን ይችላል ሹፌር ሊሆን ይችላል ተማሪ ሊሆን ይችላል ብቻ በተለያየ ቦታ ላይ እንደያለንበት ሁኔታ የሆነ ምን ቫልዩ መፍጠር ይችላል የሚለውን ነገር መጠየቅ ያስፈልጋልና ምናልባት የምታደርገው ነገር ብዙ ላይሆን ይችላል አቲቲዩድን ከማስተካከል ሊሆን ይችላል ወይም ደግሞ ሰዎችን ቀላል በሚመስል መልኩ መርዳት ሊሆን ይችላል ግን እንደያለንበት ቦታ እዚህ ቦታ ላይ እኔ ምን ቫልዩ ልጨምር እችላለሁ ምን እሴት ልደምር እችላለሁ የሚለውን ነገር ማሰብ ነው ይላሉ። ሌላኛው እንግዲህ ይሄ ትንንሽ የምንላቸው ነገሮች እንኳን ሳይቀር በሰዎች ህይወት ውስጥ እኮ ትልቅ ይሄ ምንድነው ላስቲንግ ኢምፓክት አለ አይደል ዘለቄታዊ የሆነ ተጽዕኖ ሊፈጥሩ ይችላሉና ለምሳሌ ሰዎችን ማክበር ሊሆን ይችላል ሰዎችን ኢንካሬጅ ማድረግ ሊሆን ይችላል ምናልባት ለዛ ሰው የተለየ ጊዜ ላትሰጠው ትችላለህ ገንዘብ ላትሰጠው ትችላለህ ግን ደግሞ ስልክ ደውለን ሰው ኢንካሬጅ ማድረግ ሊሆን ይችላል ማበረታታት ሊሆን ይችላልና እነዚህ ትንንሽ የምንላቸው ነገሮች ሰዎች ጋር ሄደው ግን የሚፈጥሩት ዋጋ ትልቅ ሊሆን ይችላል ነው። ሌላኛው ደግሞ ይሄ እሴት መጨመር የምንለው ነገር በጣም የሚጮህ ነገር እንደሆነ አድርገን ማሰብ የለብንም። ማለት ይሄ ቢሃይንድ ዘ ሲን እኮ ብዙ የሚሰሩ ሰዎች አሉ አይደል ከመድረክ በስተጀርባ እነሱ ባይኖሩ እኮ ምናልባት ፊት ለፊት የሚታየው ነገር ላይኖር ይችላልና ምንም የተለየ አቴንሽን ሳትፈልግ ግን ደግሞ አይገርምህም አለመኖርህን ግን ሰዎች ኖቲስ ያደርጉታል። ምናልባት ቀጥታ የሰዎች እይታ ውስጥ ላትገባ ትችላለህ ግን ደግሞ አለመኖርህ ግን ሰዎችን ይሰማቸዋል። አንዳንድ ጊዜ ደግሞ ቀጥታ ለሰዎች ትታያለህ ግን መኖርህ ምንም ለውጥ ላይ ያመጣ ይችላል አለ ግን የለህም እንደማለት ሊሆን ይችላል ማለት ነው። ሌላኛው ታዲያ የሚያነሱት ምንድነው በጣም ብዙ ጊዜ ይሄ እሴትን እንዳንጨምር የሚያደርገን ነገር የምቾት ቀጠና ውስጥ መቆየት ነው። ይሄ ለእድገት ራሳችንን ክፍት ለማድረግ ነው። ይሄኛው ራሳችንም ላይ የምንፈልገውን አይነት እሴት እንዳንጨምር ያደርገናል ሌሎችም ጋር ደግሞ ያሴታችን እንዳይሄድ ያደርጋል ነውና ብዙ ጊዜ ያው ይሄ የምቾት ቀጠና ውስጥ ስንሆን ደህንነት እንዲሰማን ያደርገናል ግን ደግሞ እውነቱን ለመናገር ብዙ ጊዜ እድገት ያለው ያው ከምቾት ቀጠናችን ስንወጣ ነው። ይሄ ኮምፎርት የምንለው ነገር ጥሩ ሊሆን ይችላል ግን እስከሆነ ፖይንት ብቻ ነው ወይም ደግሞ ሰዎች የሆነ ስቴቢሊቲን ኢንጆይ አድርጉት አንልም በራሱ ጥሩ ሊሆን ይችላል ግን ደግሞ የኮምፎርት ብዙ ጊዜ ችግሩ ምንድነው የሆነ ቦታ ላይ ግን ሊይዝህ ይችላል እንዳትማር ሊያደርግ ይችላል እንዳትሻሻል ሊያደርግ ይችላል አዳዲስ ቻሌንጆችን እንዳትጋፈጥ የሚያደርግ ነገር ስለሚሆን ማለት ነውና ሁሌም ቢሆን ደግሞ ይሄ እድገት የምንለው ነገር ብዙ ጊዜ ደግሞ ባለመመቸት ውስጥ ነው የሚመጣውና ያንዳንዱ ትርጉም ያለው ስኬት ወይም የሆነ ለኛ ትርጉም አለው የምንለው ነገር ደግሞ ብዙ ጊዜ የሚመጣው ከሆነ አይነት ዲስኮምፎርት በኋላ ነው። ምናልባት አዲስ ስኪል መማር ክህሎት መማር ሊሆን ይችላል አዲስ ስራ ሊሆን ይችላል የሆነ አይነት ኃላፊነት መውሰድ ሊሆን ይችላል ብዙ ጊዜ ካለመመቸት በኋላ ነው የሚመጣውና ስለዚህ ትልቁ ራሳችንን መጠየቅ ያለብን ነገር ባለው
ባለሁበት ቦታ ኢምፕሩቭ እያደረኩ ነው ወይ እየተሻሻልኩኝ ነው ወይ ማለት በአንድ አይነት ሩቲን መቆየት እውነቱን ለመናገር እድገት አይደለም ደግሞ ያለንበትን ሁኔታ ስንመለከተው ያው ዓለማችን ራሱ ቶልቶሎ ትለዋወጣለች ነገሮች ቶልቶሎ ይለዋወጣሉ ስለዚህ ኢንቴንሽናሊ ነገሮችን እያሰብንም ማድረግ መቻል አለብንና ያው ይሄ የምቾት ቀጠና የምንለው ነገር ምናልባት ለጊዜው ሴኩሪቲ የሚሰጠን ነገር ሊሆን ይችላል ግን እድገትን አያመጣልንም እድገት የምንለው ነገር ደግሞ በራሱ ይሄ ፖሲቢሊቲን የሚፈጥርልን ነገር ነውና ታዲያ ጥያቄው መሆን ያለበት ዛሬ ላይ ተመችቶኛል ወይ ብለን ሳይሆን ዛሬ ላይ ምናልባት ትላንት ከነበርኩበት ማንነት የተሻልኩ ሆኛለሁ ወይ የሚለውን መጠየቅ ትልቅ ዋጋና ቦታ አለው ነውና እድገት ስንል ደግሞ አንድ ማሰብ ያለብን ነገር የሆነ የተለየ ትልቅን ነገር ብቻ አቺቭ ማድረግ አይደለም ይልቁኑ ታጋሽ መሆን ሊሆን ይችላል አዳማጭ መሆን ሊሆን ይችላል በየዕለት ህይወታችን ካለን ነገር ጋር የሚያያዝ ስለሆነ ለለውጥ ክፍት መሆን ሊሆን ይችላልና ይሄ እውነተኛ እድገት የምንለው ነገር ስኬታማ መሆን ብቻ ወይም ይሄ በተለየ መልኩ ተሸብርቆ የሚቀመጥ ሳይሆን የተሻለን መሆንንም ጭምር ነውና ምናልባትም በቀኑ መጨረሻ ሰዎች የተናገርነው ሊሆን ይችላል አቺቭ ያደረግነው ነገር ሊሆን ይችላል ስታትሳችንን ሊረሱት ይችላሉ ግን ደግሞ በመኖራችን የነሱ ህይወት ላይ ተተነው ያለፍነው ነገር ግን አይረሱትምና ትልቁንም ቦታ የሚወስደው ደግሞ ያ ስለሆነና ዋናው ነገር የነበርንበትን ቦታ ተተን ስንሄድ ወይም ሰዎችን ተለይተን ስንሄድ እነሱ ህይወት ላይ ምን የተሻለ ነገር እንዲሆን አደረግን ምን ለውጥ እንዲኖር አደረግን የሚለው ነው ስለዚህ መኖራችን ለጥቅም መሄዳችን ለጉዳት ይሁን ነው አሪፍ መንገድ ነው ያነሳውና አንዳንዴ ደግሞ በጣም የተወሳሰበ ነገር ማድረግ ላይ ኖርብን ይችላል ባለንበትና በተሰማራንበት ቦታ ላይ ምናረጋት በጣም ተቃቀኗ ነገር ልትሆን ትችላለች ያንን የኛ መኖርና ለመኖር ላይ ልዩነት የሚፈጥሩ ይካሊኮ ግን የእውነት አጎደለ የምትዩ በማይኖርበት ሰዓት ላይ ለምሳሌ የሆነ ቦታ ሄደሽ ካፌ ሊሆን ይችላል የሚያስተናግድሽ ወይ የምታስተናግድሽ ሁሉም እዛ ቦታ ላይ ያሉ በተመሳሳይ ሁኔታ ያንን ስራ የሚሰሩ ሰዎች ሊሆኑ ይችላሉ ግን ከዛ ውስጥ የሆነ ወይ ደጋግመሽ የምትሄጂበት ቦታ ከሆነ ወይ ሁለቱ ወይ ሶስቱ ወይ አንዱ ደግሞ በጣም በተለየ ሁኔታ ሌላ ቀን ድንገት በማይኖርበት ሰዓት ላይ ወይ ያ ልጅ የለም ማለት ነው ዛሬ ብለን እንድታስታውሰው ሊሆን ይችላል ከዛ ቁጥራቸው ከበዙ ሰዎች ውስጥ በተለየ መንገድ ወይ ሁለት ሶስት የመቶ ምን አነሰ ምን ጎደለ የመጣው ጥሩ ነበር የሆነ መልካል አይደለ ትንንሽ ነገሮች በጣም ልዩነቱን ይፈጥራሉ እና አንዳንዴ ደግሞ በስራችን ላይ ያንን መደበኛ የሚባለውን ከኛ የሚጠበቀውን ብቻ ስንሰራ ለመስሪያ ቤቱ የሚፈልገው ነገር ልናደርግ እንችላለን ያንን ነገር በማረጋችን ምናልባት ያጎደልነው ነገር ላይኖር ይችላል ግን የሆነች ትንሽዬ ከሆነች ትንሽ ፈቅ ባደረግነው ቁጥር እዛ ምንም ይጨመርልን ነገር ላይኖር ይችላል እንደሱም ባናደርግ ያው ደሞዛችን ያው ነው ያለው ነገር ያው ነው ምናምን ብለን ልናስብ እንችላልና እንደሱ ስለሌለው ብለን የሚያበረታታ ላይሆን ይችላል ግን ብዙ አጋጣሚዎች ደግሞ ሰዎች ዘንድ እነዚህ ነገሮች በሌላ አንቺ በማትገምቻቸው ሰዎች እይታ ውስጥ ይገባል እና ምናልባት ደግሞ ነገ እነሱ ሌላ መልካም የሚባሉ ተጨማሪ እድሎችም የሚገኙበት አጋጣሚ የሚፈጥር ሊሆን ይችላልና በዛ ቦታ ላይ ልባላል ነው ግን እኛ የማናያቸው የሚያዩን ደግሞ አይኖችም አሉ ግን እንደዛም ስለሆነ ስለማንታይ ሳይሆን እኔ በማደርገው ነገር ላይ በለጠ ትንሽ እንዴት ገፋ ማድረግ ይችላል የሚለው ነገር እሱን ባሰብን ቁጥር ያልነውን አይነት ልዩነት መፍጠር የሚችል ወይ የተባለውን እሴት መጨመር የሚችል ማንነት የሚኖረን ይመስላል እኔ ግን የደረጃ ጉዳይ ነው እንጂ የሚመስለኝ የሰው ልጅ ሲወለድ ጀምሮ እስከሚሞት ድረስ የተወሰነ እሴት መጨመሩ የሚቀር አይመስለኝም ለተወሰነ ሰው ማለት እኛ ተመልክተነው ያ ሰውዬ ምንም እሴት ማይጨምር ሊመስለን ይችላል ግን በአካባቢው ላሉት ሰዎች ለጎረቤቶቹ ለጓደኞቹ በህይወቱም አንድ ጊዜም ሁለት ጊዜም የሆነ እሴት የፈጠረላቸው ሰዎች ሊኖሩ ይችላሉ በያስባለሁኝ ደረጃው ሊለያይ ይችላል ያንዳንድ ሰዎች የሚፈጥሩት እሴት ወይም ደግሞ ቫልዩ የሚጨምሩት ነገር ለዓለም የሚበቃ ሊሆን ይችላል አንዳንዱ በአጋጣሚ ሊሆን ይችላል ይሆናል ያ ነገር የተፈጠረው ሌሎች ደግሞ በህይወታቸው ለቤተሰቦቻቸው መኖራቸው ራሱ ብዙ እሴት የሚፈጥርላቸው ሰዎች ሊኖሩ ይችላሉና ደረጃው ነው ሊለያይ የሚችለው እንጂ የሰው ልጅ ሲኖር እኔ እሴት ያለው ይመስለኛል የሆነ የሚጨምረው እሴት ያለው ይመስለኛል መልካም እሺ የኛው ሌላ ሀሳብ ነው እናወራበት ይችላል ነበር እስቲ አድማጮችን ማሳብ ስጡ